ወይዘሮ ሰላም ወይዘሮ አልማዝን ነፍሷን አጠፋች። የእውነት በጣም በሚያሳዝን ነገር እንግዲህ ሳታውቅና ምንም ነገር እንግዲህ ለምን ቃልም መታሽ በማለት የተነሳ እንቅ አድርጋ ስትወረውራት የወደቀችው በጣም በሚያሳዝን ነገር ጠረጴዛን ራሷን መጥቶ ነፍሷ ጠፋ ማለት ነው። በጣም በሚያሳዝን ነገር የእውነት ሰላምዬ ይሄ ነገር ለሷ የሚገባ ሰው አልነበረችም። ግን ደግሞ በማወቅም ሆነ ባለማወቅ የሰው ነፍስ አጥፍታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንግዲህ በጣም በሚያሳዝን ነገር የአደራ ድራማ እንደው እውነቴን ነው የምላችሁ ጦስ እንደው በመልካም ሰዎች ጋር ለምንድን ነው የማይጠፋው? በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ይሄ ነገር ለሰላም ይገባል እንዴ? አይገባም በጣም በፍጹም ማለት ነው። እና ግን እንግዲህ አስባችሁታል ሰው ልጅ በማወቅም ሆነ ባለማወቅ እንደዚህ ራሱ ወንጀለኛ ሲሆን በጣም ነው የሚያሳዝነው። በዚህ አጋጣሚ የምንማረው ከዚህ ድራማ ላይ በጣም ብዙ ነገር የምንማርበት ነገር አለ ማለት ነው። እንግዲህ እንደምታውቁት ባንሰሙለታ ዳግም እቺ ቃል ጦሰኛ የምትባለዋን ልጅ ሁሉን ነገር ቀርጿት ነበረ ማለት ነው ድምጽ። ምክንያቱም አልማዝ ተብዬዋ የብሌን እናት እንዳልሆነች ወላጅ እናቷ እንዳልሆነች እሷ ማለት ፌክ እናቷ በገንዘብ የተገዛች እናት እንደሆነች ሁሉን ነገር ለማን መጠጥ አጥጥቷት አስክሯት በሪከርድ አርጓት ነበረ ማለት ነው። እንግዲህ ቀጥተኛ እሷ እናት ተብዬዋ የት ነች እያለ ነበረ ማለት ነው። አልማዝ ተብዬዋ የብሌን እናት ተብዬዋ የት ነች ብሎ ስጠይቅ እንግዲህ ቃል የምትባሏ ሴትዮ ምን ልታደርግ ነው? ምን ልትሆን ፈልገህ ነው ትለዋለች ማለት ነው። እኔም የማደርገውን ነገር እኔ ነኝ የማውቀው። አንቺ ማለት የብሌን ወላጅ እናቷ አይደለሽም። እዚህ ቤት የመጣሽው በገንዘብ ተገዝተሽ ነው እንጂ ምንም ነገር ልታረጊ አይደለም ብላ ትላታለች ማለት ነው። ግን ደግሞ እሷ በፍጹም እኔ እናቷ ወላጅ እናቷ ነኝ፣ መከራዬን እኮ አድርጌ አሳድጌ ያሳደግኳት ልጇ ነኝ ትላለች ማለት ነው። እንግዲህ ቃል ከዛ ያው እሷ ስትናገር እሷ ቀደም እያለች ስትናገር ነበረ ማለት ነው። ቃልን ይሄ ሁላ ነገር የቃል ስራ ነው። ቃል ነው ይሄን ሁላ ነገር ደግሞ ያደረገችው ለምን እንደሆነ ባይገባኝም እቺ እናት ስለ እሷ ነገር ሁሉን ነገር ታውቃለች ብላ ሁሉን ነገር ይነግራል ማለት ነው። ሰላምዬ ደግሞ ችግሯ ምንድነው? ቃል እንድትነካ አይፈልግም ማለት ነው። በጣም ለቃል በጣም ነው የምትቆራቆረው። ምንም አክል ልጇም ነገረኛ መሆኗን ብታቅም ደግሞ ግን በጣም በሚያሳዝን ነገር በጣም ለቃል ትቆራቆራለች ማለት ነው። ቃል ደግሞ ግን ከዛም በኋላ ይሄ ሁላ ነገር ያደረገችው ቃል ነው። ቃልን መጠየቅ ትችያለች ብሎ ይላታል ማለት ነው። ሰላምን እንዴት ልጄን እንደዚህ ታላለክ? በምን የተነሳ ነው ልጄን እንደዚህ ልጠቁም የቻልከው? ምናምን ትላለች ማለት ነው። ልጅሽ ሁሉን ነገር ታውቃለች። ምክንያቱም እች እናት የብሌን እናት አይደለችም፣ በገንዘብ ተገዝታ ነው እዚህ ቤት የመጣችው። ስለዛ ሁሉን ነገር ቃል ስለምታውቅ ቃል ብጠይቂያት ይሻላል ብላ ትላለች ማለት ነው። እንግዲህ ሰላም ይሄንን ነገር ስትሰማ በተቤት ውስጥ ውጭልኝ፣ ውጣልኝ ያለችው ማለት ነው። ውጣልኝ፣ እኔ ምንም ነገር መስማት አልፈልግም፣ ከዚህ ቤት ውስጥ ውጣልኝ ብያለሁ ትለዋለች ማለት ነው። እሱ ደግሞ ሰላም እኔ ምንም ነገር የምወጣው ነገር የለም፣ አልወጣም ከዚህ ቤት፣ ይሄንን ነገር ሳልናገር ከዚህ ቤት አልወጣም፣ ከነገርኩሽ በኋላ ልወጣ እችላለሁ፣ አለበለዚያ ግን ከዚህ ቤት ንቅንቅ አይደለም ብሎ ይላታል ማለት ነው። እንግዲህ ቃል ውሸቱን ነው፣ በፍጹም ምንድን የሰማከው? ውጣ ብያለሁ፣ የምታደርገው ነገር ግን በኋላ በጣም መጥፎት ይትጸጸትበታለህ፣ ምንም ነገር እንዳታደርግ እያለችው ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድን ነው ያደረገው ዳግምዬ ሪከርዱን ብሌን ቃል ያለችውን ሪከርድ ሰላም ቤት ያሰማታል ማለት ነው። ቃል ደግሞ ምንድን ነው እንዳንቺ አይነት ልጅ በመኖሬ በጣም ነው ያፈርኩብሽ። ምን አይነት አንቺ ልጅ ነሽ? እንዴት እንደዚህ ታደርጊያለሽ? እቺ ምስኪን ልጅ ምን አድርጋችሁ ነው እንደዚህ ያደረጋችሁ? በምን የተነሳ ነው እንደዚህ ልታደርጊያት የገባው? ምን አድርጋሽ ነው ምናምን ብላ በጣም ቃልን እተናዳባት ነበረ ማለት ነው ሰላም። ከዛም በኋላ አንቺ ለምንድን ነው በገንዘብ ተገዝተሽ የሷ እናት ነኝ ብለሽ የመጣሹ ምናምን ትላታለች ማለት ነው። ከዛን ስትል አንቺ ባክሽ አርፈሽ ተቀመጭ፣ ባንቺ ላይ የሚሰራው ነገር ምንም ነገር የምታውቂው ነገር የለም ብላት እንግዲህ ወይዘሮ አልማዝ እንትናን ሰላምን ትሰድባታለች ማለት ነው።
ከዛን ቃል ምን ታደርጋለች? ብድግ ብላ እንግዲህ በጥፊ ትመታታለች ማለት ነው፣ ወይዘሮ አልማዝን ማለት ነው። ወይዘሮ አልማዝን ስትመጣ አልማዝ ደግሞ አንቺም እኮ ማን እንደሆን ሻቅሻለሁ ጉድሽን ልዘግዝከው እንዲህ ብላ እሷም ደግማ በጥፊ ትላታለች ማለት ነው። ከዛን እንግዲህ ሰላም በጣም ነው የተናደረገችው። ንቅ አድርጋት እንዴት ልጄን ትመቻለሽ? እጄ ላይ ልጄን እንዴት ልጄን ላይ እጅሽን ታነሻለሽ ብላ ትላታለች ማለት ነው። ከዛን እንግዲህ ንቅ አድርጋት በማከል ቤት ዳግም ገብቶ ነበረ ማለት ነው። ገብቶ የእውነት ለእነሱን ለማገናገል ሞክሮ ነበረ ማለት ነው። ግን ደግሞ ሰላም ብድግ አርጋ ሰላምዬ ውርውር ስታደርጋት ማለት ነው። ቀጥታ የመታት ምንድን ነው? ጠረጴዛው እንጨት ነው ማለት ነው። የመታት ደግሞ ራሷን ነው። ራስ ደግሞ ታውቃላችሁ በጣም አስቸጋሪ ነው። በውስጥ ደም ሊፈስ ይችላል፣ በውጭ ደም ሊፈስ ይችላል። የሰው ነፍስ በአጋጣሚ ቶሎ ነው የሚጠፋው ማለት ነው በዚህ አጋጣሚ። ስለዛ ምንድን ነው የተፈጠረው መሰላችሁ? ያው እንግዲህ የወይዘሮ አልማዝ ነፍሷ ይጠፋል ማለት ነው። እንግዲህ በጣም በሚያሳዝን ነገር ደግሞ ዳግም ነው ሄዶ አየው ማለት ነው ነፍሷ መጥፋቷን አለመጥፋቷን እሱን ያየው በጣም በሚያሳዝን ነገር አይቷል ማለት ነው። የእጅ አሻራው በእርግጠኝነት የሚቀረው ዳግም ላይ ነው። እንትናም በስነ ስርዓት አልነካችም። ቃል የምትባሏ አልነካችም። የነካችው ማናት? የነካው ማን ነው? ዳግም ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ ያንን ከተፈጸመ በኋላ በጣም ሰላም ታለቅሳለች። እኔ ነፍስ ገዳይ እኔ እኮ ነፍስ ገዳይ ሆንኩ እያለች በጣም እያለቀሰች ነበረ። የሰው ነፍስ አጠፋው፣ ሰው ገደልኩ እያለች በጣም እያለቀሰች ነበረ። እንደውም እጄን ለፖሊስ ሰጣለሁ እያለች ነበረ ማለት ነው። እንግዲህ እቺ ተንከሴስ የምትቃል ተብዬዋ ቀጥታ የደወለችው ማጋ ነው? ጋሽ ባሄሉ ጋ ነው ማለት ነው። ጋሽ ባሄሉ ይመጣል ማለት ነው። በጣም በሚያሳዝን ነገር እንግዲህ ጋሽ ባሄሉ ሲመጣ ማን የመጣው ብሎ በጣም እየደነገጡ ነበረ ማለት ነው። በስተ መጨረሻ እንግዲህ ሲመጣ የሞተችው ነው ወይዘሮ አልማዝንም ያህል ሰዎች ቤተሰብ ሁሉም ደንግጧል ማለት ነው። ጠላቷን እንደጠራቸው አለማወቃው ማለት ነው። ጠላት ነው ታውቃላችሁ ጋሽ ባሄሉ የሚባለው። በዚህ በአንድ በኩል ደግሞ ምንድን ነው ብሌን የተፈጠረው መሰላችሁ? እናትዬ እንግዲህ በረኪና ልትጠጣ ስትል ብሌን ትደርስባታለች ማለት ነው። ብሌን እንዴት እንደዚህ ታደርጊያለሽ? እኔ እኮ በጣም ነው ለአንቺን እኮ የምወድሽ፣ እንዴት የሞት ውሳኔ በላሽ ላይ ትወስኛለሽ? እኔን ለማጥለሽ ነው የምትሞቹ እያለች እናቷን ስትወቅስ ነበረ ማለት ነው። እናትየዋ ደግሞ አንቺማ እኔን አትወጂኝም፣ እኔንማ ብትወጂ ኖሮ ይሄንን ነገር አታደርጊም ነበረ። ከኔ እኮ ወላጅ እናትሽን መርጠሻል። ምክንያቱም እዛ ሆነሽ እኔ ወይንም እሷ ምረጭ ስትልሽ እኮ እኔን አይደለም እሷን የመረጥሽው። አሁን ወደ እናትሽ ሂጂ፣ እኔ ብቸኝነቴን ትተሽ ተብቸኝነቴ ጋር ልኑር። ምክንያቱም አንቺን እግዚአብሔር ሰጠኝ ብዬ ሳበቃ አንቺም ከኔ ሄድሽ። እንግዲህ ብሌን ደግሞ አንቺ ነሽ እኮችን እናቴን ፈልገሽ ያመጣሻት አንቺ ፈልገሽ አምጥተሽ እንደውም ደስ ሊልሽ ሲገባ እንዴት እንደዚህ ታደርጊያለሽ እማዬ? እኔ እኮ ሌሊቱን በጣም ስጸጸት ነው ያደርኩት። ለዚህ ነው ብር ብዬ ወዳች ጋራ የመጣሁት። እናቴ በጣም ተጸጽቻለሁ፣ ይቅርበኝ። ከዛሬ ጀምሮ አንቺ ነሽ የኔ ውድ እናት፣ በምንም ነገር የማትተኪ፣ በምንም ነገር የማትቀየሪ እናቴ አንቺ ነሽ፣ ሌላ እናት የለኝም ትላታለች ማለት ነው። ከዛም በኋላ እኔ አልፈልግም፣ በቃ ሂጂ ብዬሻለሁ። ብቸኝነቴ ግን እስከነ ብቸኝነቴ ጥለሽኝ ብትሄጂ ይሻላል፣ ምክንያቱም አንቺ አታዛልቂኝም ብላ ትላታለች ማለት ነው። እንግዲህ ከዛም በኋላ ምንድን ነው የተፈጠረው መሰላችሁ ቤተሰብ? ብሌን እንግዲህ ወደዛ ወይዘሮ ገነት ፊቷ ወደዛ መለስ እያደረገች እያወራኝ ነበረ። ብሌን ብድግ አርጋ በረኪናውን ጥጥት ታደርጋለች ማለት ነው። የጠጣችሁ ግን ብዙ ሳይሆን ትንሽ ነው። እንግዲህ ብሌንዬ በጣም በሚያሳዝን ነገር ልትሞት ነበረ ማለት ነው። ወይዘሮ ገነት ተራሩጣ ወተት አምጥታ ጠጥታ ወደ ላይ ብሏት እንግዲህ በስንት መከራ ነው እየተሻላት ማለት ነው። እንደው ጎረቤት ራሱ መጥተው ምናምን ነገር ነው ተራርተው እንደው እውነቴን ነው የምላችሁ በጣም ነው የምታሳዝነው ማለት ነው። ግን እሷ ፈልጋ ለመጠጣት ፈልጋ ሳይሆን እናትየዋ ወይዘሮ ገነት ስለጠጣች ገነትን ለማስተማር ምክንያቱም ይሄንን ነገር እንዳታስብ ከዛሬ ጀምሮ የማለት ነው እንደዛ ያደረገችው ማለት ነው። በጣም በሚያሳዝን ነገር እንግዲህ ነፍሷ ሊወጣ ስል ነው እየተመለሰችው ማለት ነው። ብሌንዬም በአንድ በኩል ደግሞ ሳሚ እንግዲህ ባንሰሞለታ በጣም በሚያሳዝን ነገር እያናገረችው እንግዲህ እሷ ቃልን አስቀናለሁ ብላ
እንገናኛለን ብላ ቀልዳበታለች ማለት ነው። እሱ ደግሞ በቃ እውነት መስሎት እሷን እየጠበቀ ይገኛል ማለት ነው። እሷ ግን ያለችበት ችግር አይደለም፣ በጣም ኃይለኛ ችግር ውስጥ ነች። ሲጀመር ደግሞ እሱ መሆኑን እሷ ያው ዝም ብላ ሙድ እየያዘች ነው እንጂ በፍጹም ተሱ ጋር አገናኛለሁ ብላ አስብ አይደለም። በዚህ አጋጣሚ እንግዲህ በጣም ነው የተናደደው ሳሚ። በጣም ንዴት ውስጥ ነው ያለው። እበቀልሻለሁ፣ እንዴት እኔ ነው የምታታይኝ? እመጣለሁ ብለሽ እንደዛ አዋርተሽኝ እንዴት ትቀሪያለሽ? እያለ በበቀል ውስጥ በጣም እየተናደደ እጁን ግድግዳ እየመታ እየጠበቃት ይገኛል ማለት ነው። እሷም በጣም በሚያሳዝን ነገር እንግዲህ ብሌን በጣም ችግር ውስጥ ነች ያለችው። እዚህ ጋ አንድ እናቷ ነፍሷን ልታጠፋ ነው፣ አንድ እናቷ ደግሞ እዛ ጋር የሰው ነፍስ አጠፍታለች ማለት ነው። በጣም በሚያሳዝን እንደዚህ አይነት ጭንቀት ውስጥ ነች ያለችው። እዛ ጋር ደግሞ እንትና ሳሚ ተብዬው እንደዚህ አይነት ችግር እየፈጸመ ይገኛል ማለት ነው። ከዛም በኋላ ምን መሰላችሁ የተፈጠረው? እንግዲህ የወይዘሮ ገነትም ፀሐይ የምትባሏ ጎረቤቷ መታ እንግዲህ እንኳን ተረፈችልን፣ እኔ እኮ ሞተች ብዬ ነበረ፣ በጣም እግዚአብሔር ይመስገን እንኳን ተረፈች፣ ደስ ቡና ፍልተን ቤት ውስጥ ፈታ ማለት አለብን እያሉ ነበረ ማለት ነው። ቡና ፍልተው እንደው ምርቃን ሲመርቋት እንግዲህ ከምወደው ባልሽ ጋር ከምትወጁ ልጅሽ ከምትወጁ ፍቅረኛሽ ጋር ያገናኝ ስትባል እንግዲህ በጣም በሚያሳዝን ነገር እንግዲህ ፍልቅልቅ ብላ ደስ ብሏት አሜን እያለች ትገኛለች ማለት ነው ብሌንዬ። ከዛን እንግዲህ እንዴት አሜን ትያለሽ አንቺ የወደድሽውና ያፈቀርሽው አለ እንዴ ምናምን ትላታለች ማለት ነው። ቤት ውስጥ የመጣችው ፀሐይ የምትባሏ ጎረቤት አይ እኔ እንደዛ እንኳን አይደለም ትላታለች። ወይዘሮ ገነት ደግሞ በፍጹም የኔ ልጅ እንደዛ አታደርግም፣ የእኔ ልጅማ በፍጹም እንደዚህ የምታደርግ ሰው አይደለችም፣ ገና ተማሪ ነው ትላት። አይ በአሁን ሰዓት እኮ ልጆቹ ዩኒቨርሲቲም ሲመረቁም ከባል ጋር ነው አብረው የሚመረቁት፣ ስለዛ አሁን እንደ በፊቱ አይደለም ብላ ትላታለች ማለት ነው። በፍጹም የኔ ልጅ እንደዛ አይደለችም ትባባላሉ ማለት ነው። ግን እንደዚህ እኮ ቶሎ አሜን አይባልም እንደዚህ አይነት ምርቃን ሲመረቁ ምናምን ትላትና ያሳፍሯታል ማለት ነው። እንግዲህ ብሌንዬ ትሽኮረመማለች ማለት ነው። በስተመጨረሻ ብሌንዬ ሳላስፈቅር ነው የመጣዋቸው ወደ ቤት መሄድ አለብኝ ብላ ትላታለች ማለት ነው። እሺ በቃ ሂጂ እያሏት ይገኛሉ ማለት ነው። ግን ደግሞ አሁን ስትሄድ እንግዲህ በጣም በሚያሳዝን ነገር አንደኛ ያችን እናት የእሷ እናት እንደሆነች ነው እንጂ ሌላ እናት እንደሆነች አታውቅም። ገና መረጃው አልደረሳትም። ሁለተኛ ነገር ደግሞ ጋሽ ባይሉ ምንድን ነው ያደረገው? እንግዲህ ስመጣ ሲሄድ በጣም ሁሉም ሰው ተደነጋግጧል። ሰላም ሰው ገደልኩ እያለችው ነበረ ማለት ነው። ነፍስ አጠፋው እያለችው እየነገረችው ነበረ ማለት ነው። ምንም ነገር አታስቢ እህቴ፣ እኔ እያለሁልሽ፣ ምንም አክል ነፍስን ብታጠፊ እስር ቤት ራስሽን አትጨምሪም ትላለች ማለት ነው። በፍጹም እኔ መታሰር አለብኝ፣ ልጄን ግን አደራ እንደ በፊቱ ልጄን እንዳትጥላት በእናትህ ጋሽ ባይልዬ፣ ወንድሜ እባክህ በቃ እኔ እጄን ለፖሊስ እሰጣለሁ ትላለች ማለት ነው። በፍጹም አንቺማ መታሰር የለብሽም፣ አትታሰሪም፣ በፍጹም ልትታሰሪ አይገባም። ግን ደግሞ እኔን ታምኘኛለች ስላት፣ አዎ አንተን እኮ አምናለሁ ትለዋለች ማለት ነው። እኔ ካመንሽኝ በቃ አትታሰሪም ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር እንግዲህ አሁን ምን እንደሚፈጠር አስቡት ማለት ነው። በማወቅም ባለማወቅም በአሁን ሰዓት ሁላቸውም በባህሉ እጅ ወድቀዋል ማለት ነው። ባህሉ እንግዲህ አሁን እንደፈለገው እያሽከረከራቸው ሰላምንም ዳግምንም ቃልንም ማለት ነው። ለምን? ምክንያቱም ሁላቸውም አሻራ እጃቸው ነክቷል። አንደኛ ሰላም ገዳይ ናት፣ ሁለተኛ ዳግም እጁ አሻራ በላው ላይ ነክቷል ማለት ነው። እንደውም እንግዲህ ምንድን ያለው ጋሽ ባህሉ ባንሶላ ሰብስቧትና የሆነ ቦታ ወስደን እንቀብራታለን ማንም ሰው ሳይቅ ይላል ማለት ነው። ዳግም ደግሞ በፍጹም እንደዚህ አይነት ነገርማ ሊሆን አይገባም ይላል ማለት ነው። ከዛን እንግዲህ ለምንድን ነው የማይሆነው? ምክንያቱም እናንተ እኮ እዚህ ቤት ሰላም ብቻ አይደለችም ተጠያቂ፣ እናንተም ተጠያቂ ናችሁ። ምክንያቱም ምን ሆነች መጣ ሞታ ምን ሆና ነው የሞተችው የሚባል ነገር ጥያቄ አለ። ሁለተኛ ደግሞ እናንተ ስትነካኳት እንዳለ አሻራም የእናንተ እጅ አለበት። ስለዛ አርፋ ብትቀበር ይሻላችኋል፣ አለበለዚያ እናንተ እስር ቤት ታልበሰበሳችሁ ይላል ማለት ነው። መበስበስ ካልፈለጋችሁ ስል እንግዲህ ደግምም ከዛም በኋላ ሲያስበው እሱ ነው መሞቷንና ለመሞቷን ራሱ ያወቀው ማለት ነው። ስለዛ ምንድን ነው ያደርግ ያለው አማራጭ በጣም በሚያሳዝን ነገር ያንን እሱ የመረጠውን ጋሽ ባይሉ ያለውን ነገር መስማት ብቻ ነው ማለት ነው።
ግን ደግሞ ሰብስብ አሁንም በአንሶላ ሰብስቧ ሲል ግን ቃልዬ በጣም ፈቃደኛ አይደለችም። ይሄ ሰውዬ ምን እየሰራ ነው? ከመቼ ጀምሮ ነው እህቱን መውደድ የጀመረው? እያለ ትገኛለች ማለት ነው። እንግዲህ በቀጣይ ቪዲዮ እስከምመጣ